ዛሬ ለዘንዶ ፍየልና ዶሮ የሚገበርበት ቦታ እንሄዳለን። ቦታው ከአዲስ አበባ 764 ኪሎ ሜትር ላይ ይገኛል። የሚገርመው ደግሞ ቦታው ላይ ስንደርስ ባየነው ነገር ደንግጠናል። ምን እንደገጠመን በዚህ ቪዲዮ እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለንደን፣ ሮምና ፓሪስ የከተሜነት አስተሳሰብን ገና ሳያውቁት ስልጣኔን ቀድማ በመረዳት ለስልጣኔ ፈርቀዳጅ የሆነች የድሮ ነገስታት የክብራቸው ልክ የሚገለጥባት ከተማ 28 ነገስታት መቀመጫቸው የነበረች አየሯ ምስጢር የሚሸት ደመናዎቿ የሊቃውንቷን ጥበብ አመቀው የሚጓጓዙባት ጥንታዊቷ ጎንደር አቡነ ዘበሰማያት ይትቀደስ ስምከ። በዚህ ታሪካዊ ከተማ በተራራና በገደል መካከል ተደብቆ በአንድ ወቅት ለጨለማ ይገዛ የነበረ ቦታ ነበር። ይህ ቦታ ከረጅም ጊዜ በፊት ደወል ከመጮሁ በፊት ከጸሎት ቦታነቱ በፊት እዚህ ሌላ ነገር ነበር፣ የሚፈራ ነገር። ዘንዶ። እንደ ደራጎን ጽህም ያለው ዘንዶ ያተራራው ይከሰት ነበር። በሚገርም ሁኔታ ያው ከአባቶች ትውፊት ስንሰማ ውሻ ገሏል። እዚያ ይሰራል አብረካ ተከተሉ ከሄደ በዚህ አካባቢ ነው። የጌታው ጋር ውሻ ተከተሉ ቢሄድ ውሻውን ገሎታል። እዚያው ጠቅ አደረገው መርዝ፣ እዚያው ሞተ እዚያችሁ። እና ዘንዶው ወደ ወንዙም ይወርድ ነበር። ታች አሁን ጸበሉ ነዋል። ወደ ወንዙ ይወርድ ነበር። ጀሪኩራ ይባላል ወንዙ። እዚያ ይወርዳል ይወጣልም። በጣም ተራራው ቅድም እንደተጠቀስኩት በኃይለ ሥላሴ ዘመነ መንግስት ብዙ ህፃናትን አዋቂዎችን ቀስፏል። ለምን ሲባል ወደ ተራራው ብቻ መጣት አይቻልም። ብቻውን የመጣ ሰው በመናፍስት በርኩሳን መናፍስት ተረክፎ ለሕክምና ለጸበል አይደርስም። ወዲያው ነው ጠቅም ያደረገው። በሚገርም የወንድማማች ልጆች ዲያቆኖች ነበሩ። ከመቅጽበት እንደ ዛሬ ታመሙ ተብሎ ሳይጠየቁ ማለት ነው ወይም ሕክምና ሳያገኙ ተቀስፈዋል። ከአንድ ቤት ቢያንስ እስከ 3 እስከ 4 ትውልድ የሚቀስፍ ተራራ ነበር። ወደ ወንዝም ከተወረደ ወንዝ ብቻ መሄድ አይቻልም። እንደውም ብቻ አይደለም ከወንዝ ብቻ ሊሄድ አልፎ የሚሄድ ሰው ከወንዙ አይታጠብም። ከታጠበ ይለከፋል ነው። ለዚህ ዘንዶ የአካባቢው ነዋሪዎች ግብር በማለት ፍየሎችን፣ ዶሮዎችን እያመጡ ይሰውለት ነበር። በተለይም በግንቦት ወር ነጭ ፍየል በማምጣት ይሰጡታል። ገዳሙ ከ2012 ዓመት ከመመስረቱ በፊት ማለት ነው አምልኮ ባዕድ ሲፈጸምበት ነበር። ይህ ማለት የአካባቢው ማህበረሰብ ወር በገባ የመባቻ እንዲሁም አበይት በሆኑ በዓላት እንደ ዳር ሚካኤል እንደ ሰኔ ሚካኤል ባሉት ቀናት የእንስሳት መስዋዕት ያቀርብ ነበር። ያው ዶሮ አመተው ያርዳሉ፣ በጋ አመተው ያርዳሉ። የጣዖት ቦታ ነው ነበር የተራራ። ስለዚህ የጣዖት ቦታ ከመሆኑ ባሻገር ደግሞ ያው ከጣዖት ቦታ የሚገኘው ደግሞ የጣዖት የዲያብሎስ ሰራዊት ነው። ፀሐይ ሙቀቷን ሳትሰስት የምትሰጥበት የበጋው ወራት ለአካባቢው በጣም አስቸጋሪ ሲሆን፣ በክረምቱ ደግሞ ድንጋይ የሚያህል በረዶ ከሰማይ እየወረደ ብዙ ጥፋትን የሚያደርስ ነበር። ክረምት ገባ በረዶ ነው በቃ የሚዘንበው። የበረዶ ድንጋይ ነው በቃ የሚወርድ። በቃ ክረምት ገባ በረዶ ብቻ ነው። የአካባቢው አርሶ አደር በቃ አይጠቀም። ተስፋ ሳይቆርጥ ግንቦት ላይ ያርሳል፣ ይዘራል። መከር ግን የለውም። ውድማ አይፈቅም። በበረዶ ነው የሚጠፋ።
ብዙ ፈተና ነው። አካባቢ ሰው ብዙ ፈተና አሳልፏል። ብዙ ችግር አሳልፏል። ወልዶ አዘንተኛ ነው። ወልዶ መቅበር ነው የነበረ። በጣም አስቸጋሪ ተራራ ነው የነበረ። ታሪክ ግን በጨለማ አያልቅም። አንድ ቀን አንድ ሰው ወደዚህ ቦታ መጣ። አንድ አባት በጦር መሳሪያ ሳይሆን በቃሉ፣ በማስፈራራት ሳይሆን በጸሎት እንኳን ሰው አእዋፍ እንኳን ለመኖር በሚፈሩት ተራራ ላይ መጥቶ መስቀልን ተከለ። በጾምና በእምነት የዘንዶውን እጀታ ሰበረ። ፍርሃት በነገሰበት ተራራ ላይ ቤተክርስቲያንን ሰራ። የዘንዶውን ቦታ አዳኝ ቦታ ሆነ። እዛ አባ ገብረ ኢየሱስ የሚባሉ አባት ይህን ታሪክ አዳመጡ፣ ሰሙና ለተወሰኑ የሃይማኖት መሪዎች ምክር አማከሩ። ይህን ተራራ አበቅል፣ አትክልት አይወል፣ ልማት የለው፣ እስቲ ገዳም ተመስርቶ የአባቶች የእናቶች መጠለያ ቢሆን፣ የጸሎት ቦታ ቢሆን ይሄ የሚሰማው ክፉ ስራ ይርቅ ነበረ ብለው ሲያማክሩ ይህን ወደ ህዝቡ ያቀርቡትና ህዝቡ የአካባቢው ህዝብ የሱን ምላሽ ሰምተው ከዚያ በኋላ እኛ ችግር የለም የሃይማኖት መሪዎች ተራራው መንፈስ ቅዱስ ማደሪያ ቢሆን የጸሎት ቦታ ቢሆን እንወዳለን የሚል ነገር ተነጋገርን። ታቸው ወደ ህዝቡ አወረዱት። ህዝቡ ፈቀደ። ህዝቡ ሲፈቅድ ግና በሚገርም ሁኔታ ሌላ ታቦት ከሆነ አንፈቅድም፣ መድኃኔዓለም ከወገን ፈቅደናል አለ ህዝቡ። በሚገርም ሁኔታ መድኃኔዓለምን የምትመሰርቱት ከሆነ ተራራውንን የወልድ መሬት ተጠቃሚ ነበርና መድኃኔዓለም ይረፍበት፣ ችግር የለውም። እኛ ከጠባባ መሬት ብዙ በረከት እናገኛለን። ተራራውንን ለመድኃኔዓለም ብለው ፈቀዱ። እዛ መድኃኔዓለምን ሲፈቅዱ አባታችን እሺ ብለው ተመለሱ። ለሚመለከተው አካልም ለወረዳ ቤተ ክህነት አስፈቀዱ። 2012 በታኅሳስ ወር ታኅሳስ 27 ቀን ተመሰረተ። ከዚያች ቅጽበት ጀምሮ ምድሪቱ ተለወጠች። አሁን በዚህ ቦታ ማልቀስ የለም፣ ጸሎት፣ ዝማሬ ብቻ። መነኮሳቱ፣ ካህናቱ፣ ዲያቆናቱ መጡ። ህዝቡም ከአሁን ከሰማይ በረዶ ወርዶ የሰራውትን አጠፋብኝ የሚለው ጭንቀቱ ተፋ። ምክንያቱም የመድኃኔዓለም ታቦት መጥቷልና። ስለዚህ ገዳም ምንም የሰማው ነገር የለም። ነገር ግን አንተ በወደድከውና በፈቀድከው ምራይ ብዬ ያለቀስኩ ስለምነው እሱ በወደደውና በፈቀደው ቀን ፈቅዶና ወዶ ከቦታው አመጣኝ እንጂ እኔ ስለ ገዳም ሂስትሪ ምንም ማውቀው ነገር አልነበረም። አዝመራ እናዘምራለን። የአካባቢው ሲያዘምራል አዝመራ፣ ነገር ግን በበረዶ ነው የሚጠፋ። ፍጹም አይደለም ፍሬውን ቅጠሉ አይገኝም። አትክልቱ፣ ቡናው፣ ገሾው፣ ማንኛውም አትክልት በቃ በአህያ ሌሎች አገሮች በአህያ ጭነው ሲሄዱ እኛ ግን በትከሻችን ጭነን ገበያ ማንወጣበት አጋጣሚ ነበር። በሚገርም ሁኔታ ይሄው መድኃኔዓለም ይሄው አለ። አሁን እዚች ይሄ ራስ ቤተክርስቲያን ከተሰራው ላይ ማለት ነው። እስኪ ጸሎት አድርጉ የሃይማኖት አባቶች፣ እስኪ እዚያው ታች ጸሎት አድርጉ ብለው አባቶች ከኛ በላይ ያሉ አባቶች ይነግሩናል። እስኪ ጸሎት አድርጉ፣ መልካ ኢየሱስ ድገሙ፣ እስኪ አንቀጸ ብርሃን ሲደገሙ ምንድነው በየአመቱ በደም ይጨፈጭፋል። ከዚህ ላይ አሁን ደግመናል። የሃይማኖት መሪዎች ጸሎት አድርገናል ገና ገዳሙ ሳይመሰረት። ነገር ግን ምንም ሊታገስ አልቻለም። ይሄ ገዳም ከተመሰረተ ወደዚህ ግን ያለው በረከት የተለየ ነው። በረዶ የሚባል አይበረዶ፣ ንፋስ የሚባል አይተናናውቅ። እንደው ንፋስ የሚባል እንደው ኩሽ አይደለም። የአካባቢው ሰው ምንድነው የሚለው? መድኃኔዓለም ለኛ ብሎ እኮ ነው ከዚህ እኒህን አባቶች አምጥቶ ያስቀመጠልን። መድኃኔዓለም ለሱ እኮ ነው ይሄን ተራራ ያዘጋጀው። እኛንም እኮ የበረከቱ ተሳታፊ ያደረገን። እኛ እኮ ገሾ ለጠላ ስናጣ ነበር ነው በአህያ ጭነን ሄደን። ቡና እኮ ለለት ለራሳችን መጠጥ ስናጣ ነበር ነው ለገበያ ይዘቀረብን አመርተን እኮ። በቃ አካባቢው ደግሞ የምርት ቦታ ነው። አሁን አትክልት የገሾ ቦታ ነው፣ የተለያየ የሙዝ ቦታ ነው። መድኃኔዓለም ከመጣ ይኸው 5 ዓመት መድኃኔዓለም ከመጣ ወደዚህ አንደኛ ፈተና የለም።
የሊቃውንቱ መፍለቂያ እናት ሀገር ጎንደር ከተማዎቿ በመብራት ሲያሸበርቁ በገጠር ያለው ይህ ታሪካዊ ቤተ መቅደስ ግን ጨለማ ሆኗል። በዚህ ሰዓት እዚህ ቦታ ላይ ውሃ መብራት ባለመኖሩ ህይወታቸው ከባድ ሁኔታ ውስጥ ገባ። የተጀመረውም ህንጻ ቤተክርስቲያን ቀስ በቀስ አገልግሎቱ ቆመ። በእምነት ማነስ ሳይሆን በገንዘብ እጦት። ማዶ ላይ ህንጻ የተጀመረ ህንጻ አለ። ይህ ህንጻ በመናን እግዚአብሔር እንደዚህ ሰንበት ተማሪዎች ጽዋ ማይበር የሚጠጡ ነው ጀምሮት የነበር። በውጭጭ ነው በመናን የተጀመረ ነበር። አሁን ከመናን እግዚአብሔር ያው ትንሽ እንደ ኮሚቴ ተዋቅረው ገንዘብ እያሰባሰቡ የሚልኩልን ሰዎች ነበሩ። እነዛን ስንጠይቃቸው በቃ እኛም አሁን ታውቁት ኑሮ ድነቱ በእናንተ ብቻ ሳይሆን በእኛም አለ። ስለዚህ አቃተን። ያው እንግዲህ መድኃኒዓለም ያው ከረዳን እንፈልጋለን ብሎ ነበር። አሁን መልሰን ደውለን ስንጠይቃቸው በቃ እንደቸገረን ምናምን አሉ። ያው ጠር እንዳቆመ ያው ህንጻው ከጠር ጀምሮ የተሰራ ነገር የለም። ላይ ቢም ደርሷል። የላይ ቢም ደርሷል። የቀረው እንግዲህ ታውቁታላችሁ። ላይ ቢም ከደረሰ ከላይ ያለውና ልሾ ማድረግ ብዙ ነገሮችን ይፈልጋል። ያው ይሄን በዚህ እንዳቆመን ያለው ከዚህ ያው ተምረን ከዚህ መንኩሰን ለማገልገል ነው እቅዳችን እና ግን ያው መታየት ቦታው ደግሞ የትምህርት ቦታ ነው። አሪፍ ነው ቦታው፣ ደስ ይላል። ጸጥታነት አለው። ደስ ነው ቦታው፣ አሪፍ ነው። ግን መርጌቶች መቀመጥም አልቻሉም። አንደኛ ቤት ማልሰራላቸውም፣ የረባ ቤት የላቸውም። ከዛ ላይ ደግሞ የተማሪ ቤት እኛውን ከአባቶች ጋር መጀመሪያ ከመነኮሳት ጋር ጠግቼ ከነሱ ጋር ነው የጉማታም ጧትም እየተማርኩኝ ያለሁት። አሁን ግን ወደ አንድነቱ ገብቻለሁ። መንበር ላይ ቤተክርስቲያን ላይ የሚፈልጉ መቅሳትም ብዙ ሁላችንም እናውቀዋለን። እነዚህ ራሱ ሙሉ ሆነው አይደለም ያሉት። በነገራችን ላይ በዚህ ማለት የምናገረው በጉብኝት ገዳማትና አድባራት እንደዚህ ትላልቅ ከተማ ላይ ወጥተን ስናይ እኛ ስንሄድ ያው የምናያቸው መቅሳቶች በጣም እጅግ ደስ የሚሉ ለአእምሮ የሚያስደስቱ የወርቅ ጽና፣ የወርቅ ወንጌል፣ የወርቅ መስቀል እነዚህ ሁሉም በሌላ ቦታ ያሉ እዚህ ቦታ እንኳን የወርቅ መስቀል መታየትና ቀርቶ እነዚህ ዘወትር የሚገለገሉበት መቅሳቶች የሉ። ሪዘርቭ የለም። አሁን ለምሳሌ እዚህ ቤተክርስቲያኑ ጋር ቅዳሴ እየተቀደሰ በውጭ የሆነ ፍትሃት ነገር ቢደርስብን ከኛ ጋር ቢደርስብን ነገር የምናጥንበት ጽና ሪዘርቭ የለም። አልባሳትም ሪዘርቭ የለም። በቃ አሁን በፊት ማቅረቢያው ነበረ፣ አልባሳትም የለም። ምንም በቃ ወንጌልና እዚህ መንበር ላይ የሚቀመጡት መጎናጸፊያዎች፣ የታቦተ ሕጉ መጎናጸፊያዎች፣ እሽቶች፣ ማይፈዶች፣ ጻሕሎች፣ ጽዋዎች የሉም ሪዘርቭ። የሚገርመው ነገር ደስ የሚል የሱ የመድኃኔዓለም ክርስቶስ ቤት ሆኖ የሥጋውን ለእግዚአብሔር እየተፈተተበት ደመ መለኮት እየተቀዳበት የሚቀዳበት ጥሩ ዕቃ የለም። እኛ የምናየው በነገራችን ላይ እንደዚህ ጉብኝት ስንሄድ እንግድነትም ስንሄድ የሚቀርልን ዕቃ እናያለን። በነገራችን ላይ የሚያምሩ ዕቃዎች ይቀርብናል። ለመድኃኔዓለም ግን ጥሩ ዕቃ የለው። በዚህ ቦታ ስንኖር ገዳሙ ከዚህ በፊት እንደ ሌሎች ገዳማት እንደ ሌሎች አድባራት የሚያውቀው ስለሌለ ብዙ ችግር አለበት። ለምሳሌ ዋነኛው ችግራችን አሁን የውሃ ችግር አለብን። የውሃ ችግር ገዳሙን እንደምታዩ ተራራማና ሰንሰለታማ ከመሆኑ አንጻር ተራራውን ወርደን የማይበረሰው መሬት አቋርጠን ነው ውሃው የምናገኘው። የውሃ አቅርቦት በጣም ችግር ላይ ነው ያለው። በዚህ ምክንያት በአዝርዕትና በመከር ወቅት እንቸገራለን። ለምን? በአዝርዕትና በመከር ወቅት ዝናብ በተከታታይ ቀናት አይመጡልንም። ክረምት በሰማይ የሚወርደው ዝናብ እያቋረጥን እንጠቀማለን። በአዝርዕትና በመከር ግን ዝናብ አልፎ አልፎ ስለሆነ የሚመጣ እንቸገራለን። በዚህ ምክንያት ማህበረሰቡን አሳልፉን ብለን ጥያቄ ስንጠይቃቸው ግን በሰብሉም ሆነ በአዝርዕቱም አናሳልፋቸውም እያሉ ስንለምናቸው ስናለቅስ እነሱም ልባቸው አዝነው እንዳያሳልፉን እነሱም የሚተዳደሩበት አዝመራቸው ስለሆነ ምንም ማድረግ አልቻሉም። ነገር ግን በብር ግዙን፣ እንግዲህ ካለቀቃችሁን መሄጃ ከሌላችሁ ምድሩን ግዙን፣ በቃ ብሩን ክፈሉና ማለፍ ትችላላችሁ ብለው ሲጠይቁን እኛ ግን የአንድ ማህበረሰብ ቢሆን ተበድረንም ተቀድመንም እንከፍለው ነበር። ነገር ግን የብዙ ማህበረሰብ መሬት ማቋርጠን ሆኖ እናገኘው የዛው ሁሉ ማህበረሰብ
ብር እንዴት አድርገን እንክፈል? ከአቅማችን በላይ ሆነ እና ህዝበ ክርስቲያኑ ከውሃ ጥማት እንዲታደገን ነው ማስተላልፈው ማለት ነው። መሰረታዊ ችግሮች ናቸው ብለን የምናነሳቸው የውሃ ችግር ነው። የውሃ ችግር በጣም ችግር አለ። አይደለም የግል ንጽህናችን የምንጠብቀን ልብስ የምናጥብበት ይቅርና የምንጠጣውን ተቸግረናል። ይህ ችግር ቢፈታ፣ ሁለተኛ የምግብ ዋስትናችን ቢረጋገጥልን። ምግብ አሁን ምናልባት መናንያን ምሳ እንጂ ራት የለውም ይላል መጽሐፋችን። አንድ ጊዜ ብላ እንጂ ሁለት ጊዜ ብላ አይልም። አንድ ጊዜ መብላት አልተቻለም። በጣም ከባድ ነው። እንግዲህ የሰው ልጅ ለቁመተ ስጋ ምግብ ካላገኘ ይደክማል፣ አይጸልይም፣ አይሰግድም። አይደለም ለሀገር ለራሱ አይበቃም። የምግብ ዋስትናችንም ቢረጋገጥልን። ሶስተኛ የመብራት ችግር አለ። መብራት አሁን ይሰራል የሚባል አለ፣ ብዙ ጊዜ አይቆይም። መናንያን ሌሊት ነው የምንጸልይ። የሚመቸውም ለጸሎት ሌሊት ነው። ሌሊት ተነስተን እንጸልያለን። አስቀድሞ ይጠፋል። ከዚያ ጸሎት ማቆም ነው። ያው ገበዝ ከመሆኔ አንጻር ደውዬ የምገባው ነኝ። ደውዬ ስገባ የማበራው መብራት የለም። የማበራው መብራት ሶላር የለውም፣ ምን የለውም። በቃ የራሴ ላይት የስልክ ላይት ብቻ ነው አብርቼ የምገባው። ይህን አብርቼ ገብቼ ያው ሻማ ካለ ሻማ አበራለሁ። ያ ሻማ የሚበራው ከበኔ ፊት ብቻ ነው፣ ከቅኔ ማየት ብቻ ነው። በእናቶች አንቀጽ በአባቶች አንቀጽ የሚበራ ነገር የለም። በቃ እናቶች ገብተው በጨለማው ተፍደምድመው ስመው ዝም ብሎ ተፍደምድመው ነው ቁጭ የሚሉት። አባቶችም እንደዛው። በእኛ ግን ያው ቃለ እግዚአብሔር ስለምንነጋገር መጽሐፍም ስለምናነብ መቅድምንም ስለምናሰማ ያው ያለሹን ጧፍ ሆነ ሻማ እናበራለን፣ ጧፍ እናበራለን። እንዲህ ተብሎ አይዘለቅም። ዘንዶ ተሸነፈ። ነገር ግን ሌላ መከራ አለ። የዚህ ገዳም ሰዎች ጦርነታቸው ከውሃ እጦት ከጨለማና ከድህነት ጋር ነው። መነኮሳቱ ለአንድ ጠብታ ውሃ ለሰዓታት ይጓዛሉ። ካህኑ በሻማ ብርሃን የተቀደሱ ሥርዓቶችን ያከናውናሉ። ዲያቆኑ የእግዚአብሔርን ቃል ለማንበብ የፀሐይ ብርሃን እስክትወጣ ይጠብቃል። ከዛ በላይ ደግሞ ከሌሎች ጋር ታናሽ ያደረገው የቤት እጥረት አለው። ተማሪዎችን በሰዓት ተሳክተው የማይገኙ ሆነት አንደኛ በቤት እጥረት ነው። የውሃ እጥረት አለው። በገዳሙ ተማሪዎችን በገዳሙ እያገለገሉ እንዳይማር መታየት ነው። ቤትም የለ መናንያን ምን ባላው ስለሌለ በዛ ምክንያት ያው ከሌላው ያሳንሳል ቦታው። ማህበራዊ መለኮሳትም ደግሞ በመለኮሳት የሚናገረው አሁን ምሳሌ ብዙ የምታውቃቸው በከተማ ነው አብዛኛው መለኮስ የሚቀመጠው። ከተማ ላይ የሚቀመጡ መለኮስ ምን ሆነው ነው ብንል ራሴ ይገነዘባለሁ። በራሴ የሚደረሰ ነገር ስለሆነ ሳሙና ያገኙ ብቻም ወደ ቤተክርስቲያን ስንገባ ተጸዳድተን እንደምንገባ ሁላችንም እናውቀዋለን። ስለዚህ ሳሙና መተጣጠብ የላቸውም፣ ውሃ የላቸውም። ስለዚህ የውሃ ችግር ስላለ የሚተጣጠብ ስለሌለ ዝም ብሎ በቃ ምንድነው ወደ ተሻለ ነገር መድረስ ነው አማራጫቸው። በዚህ ምክንያት መለኮሳት ካህናት ይሄዳሉ ወደ ሌላ ከተማ፣ ወደ ተሻለ ገዳምና ወደ ተሻለ ከተማ በቃ ራሳቸውን ጠብቀው በሚኖርበት ይሄዳሉ። ምንድነው ሳሙና ስለማያገኙ የቤተክርስቲያን መጎናጸፊያ ፎጣ ልብሶችን ባለማግኘታቸው ይሄዳሉ። ከዛ በመቀጠል ያሉትን ቅዱሳት ሰበሰብ አድርጌ ሸክፌ ማስቀመጥበት ቁም ሳጥን የለም። ይሄ በረሃ ነው፣ መቃች ሀገር ነው። ምስጥ በጣም አለበት። ይህ ሀገር በጣም የምስጥ ቦታ ነው። እህል ታጭዶ ራሱ ትንሽ አይወድቅም። ወድቆ ካደረ ምስጡን ግጥም አወረው። እንጨት የሚገርማችሁ እንጨቱን አሁን የወደቀ እንጨት የለም፣ አይገኝም። ምስጣማ ቦታ ነው። ስለዚህ ነው ቅዱሳቱ ራሱ ለጊዜ ለአንድ ቀን ራሱ የረስ ካደሩ ከምድር ካደሩ ይበላቸዋል። የእንጨት ሳጥን ራሱ የሚገርማችሁ ባሳያችሁ ተበልቷል። የሚችለው ይህን ቦታ ሁሉ ቁም ሳጥን ብረት ማለት ነው። ስለዚህ አንድ ቁም ሳጥን እንዲሁ ገዝቱ ባለ ተስፋ እስከ መቼ ነው እንግዲህ ገዳም ሲባል እስከ ፍጻሜ ዓለም ድረስ የሚቆይ ነው። መቼም ቤተክርስቲያን የሚያደማት የሚሸነቁራት ጠላት ሊኖራት ይችላል፣ ግን አትወድቅም። እስከ ዓለም ፍጻሜ ድረስ ትቀጥላለች። ስለዚህ እስከ ዓለም ፍጻሜ ድረስ የምትቀጥል ተቋም እስከ መቼ ደግሞ ለማይ ትሆናለች? ይህን ችግር ግን ክርስቲያኑ የዓለም ክርስቲያን በሙሉ ተጋርቶ ቢፈታልን
እኛም በራሳችን እየተዳደረን ሌላውንም እንደው ሌላም ሰው በቃ ምን ረዳ እንሆናለን የሚል ተስፋ ነው ያለኝ። ራእይ እኒህ አባቶችና እናቶች ያንን አምልኮተ ባዕድ ወደ አምልኮተ እግዚአብሔር ለውጠው አካባቢውን የጸሎት ቦታ አድርገው ለሀገር እንዲሁም ለዓለም ሲጸልዩ እኛ ኦርቶዶክሳውያን ደግሞ ያለባቸውን ችግር ቀርፈን ገዳሙ እንደ ታላላቆቹ ገዳማት ከተረጂነት ወጥቶ ራሱን ችሎ አገልግሎቱን የተሟላ ያደርግ ዘንድ ያለንን በመስጠት የሰማይ ቤታችንን እንገንባ መልእክታችን ነው። እንኳን ደስ ያላችሁ። ሎዛ ኢቨንት ኦርጋናይዘር መጣላችሁ። ኦርቶዶክሳዊ ስርዓቱን በጠበቀ መንገድ ኩነቶችን እናዘጋጃለን። ኦርቶዶክሳዊ ዝግጅት ካለዎት ሎዛ ይሁን ምርጫዎት። የ8 ዓመት ልምድ አለን። ለዚህም ያገለገልናቸው ግለሰቦችና ተቋማት ምስክር ናቸው። ልደቶችን፣ ጥምቀተ ክርስትናዎችን፣ የቁርባንና የተክሊል ሰርጎችን፣ የሽምግልናና የቀለበት ስነ ስርዓቶችን፣ የጋብቻ ክብረ በዓላትን፣ የቀብር ስነ ስርዓቶችን፣ የሐውልት፣ የመጻሕፍት፣ የቤት፣ የተማሪዎች ምርቃትን፣ አውደ ጥናቶችን፣ አውደ ርዕዮችን፣ ልዩ ልዩ ስብሰባዎችን፣ ጋዜጣዊ መግለጫዎችን፣ ሩጫዎችን፣ መንፈሳዊ ማስታወቂያዎችን፣ የተቋማት ሥራ ማስጀመሪያ መርሃ ግብራትን፣ የመሰረት ድንጋይ የማኖር ስነ ስርዓቶችን፣ የገቢ ማሰባሰቢያ፣ የበጎ አድራጎት መርሃ ግብራትን ሎዛ ኢቨንት ኦርጋናይዘር በብቃት ያዘጋጃል። በተጨማሪም ኩነቶችን ለሚያዘጋጁ ግለሰቦችና ተቋማት ማማከርና ስልጠናዎችን ይሰጣል። በልዩ ልዩ ዝግጅቶች ላይ ቃል የተገቡ የቃል ኪዳን ሰነዶችን ተከታትሎ ይሰበስባል። ለተለያዩ ተቋማት፣ ማህበራትና ግለሰቦች የሚዲያ ንቅናቄዎችን ይመራል። ወደ መንፈሳዊና ታሪካዊ ቦታዎች የሚደረጉ ጉዞዎችን ያዘጋጃል፣ ያስተባበራል። በሎዛ ኢቨንት ኦርጋናይዘር ውብ ይሆናል ሁሉም ነገር። ሎዛ አያውቅም ዋዛ። ሎዛ አያውቅም ዋዛ። ሎዛ አያውቅም ዋዛ። ሸክሞትን እንሸክማለን፣ ድካሞትን እንደክማለን። በwww.betaloza.com ይጎብኙ። ከስር ባለው ስልክ ቁጥር ቢደውሉ ያገኙናል። ሎዛ ኢቨንት